ምን አይነት ብልግና ነው ግን ኤርሚያስ አበበ የሚጠቀማቸው ቃላቶች በኢየሱስ ለ10ቱ ወንድ ጭንሽን እየከፈትሽ መተሽ እዚህ ቅድስና ሃሌሉያ አጥበይ ዘርፌን ለዝሙት ፈልገው አልሳካ ሲላቸው ነው በአደባባይ ወጥቶ እየሰደቧት ያለው። እንደፈለጉ ለመሆን ደግሞ አትመች በሌላ ነገሯ ለዝሙት ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረናል። በኢየሱስ ክርስቶስ ስም እኔ ይሄን ነውራችሁ መስማት አልችልም። ስሜቱ ገበናል እኮ ስሜዋለሁ ልንተኛ እኮ ነው። ከማጋር ይሄን ነገር መታረጊው ከሳይል ዳንሳ ጋር ያኔ በዚህ ቪዲዮ በጣም ተሰድበን በጣምም ተነክፈን ነበር። ነውር መነጽሯን ለብሳ መድረክ ላይ ቆማለች። እንዴት ያሳፍራል! ሙሉ ወንጌል ቤተክርስቲያን ያወጀችው የጾም ጸሎት ጥሪ ላይ ብዙ ተቃውሞዎችና ብዙ ትችቶችን እያስተናገደች ትገኛለች። ጴንጤም በለው ሙስሊም ኦርቶዶክስም በለው ካቶሊክ ተሐድሶም በለው ማንንም አንድም ነገር ለሀገርም ሆነ ለሕዝብ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። እኔ ራሱ ኢየሱስን እንዴት እንደምወደው ኢየሱስን በጣም ወደዋለሁ። በጣም ወደዋለሁ። ነብይ ጥሌ እንደዚህ ይናገራል ብዬ አልጠበቅኩም ነበር። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አለ በረከት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20 ሺህ ላይ ስታክ አድርገናል። በነገራችን ላይ ዛሬ ይሄንን ቪዲዮ እየሰራሁላችሁ ያለሁት መብራት ጠፍቷል ምናምን ድምቅ አድርጌ ነው ቤቴ ዛሬ ቪዲዮ እየሰራሁላችሁ ያለሁት። በዛሬው በጥያቄ ቻሌንጃችን በእግዚአብሔር መድረክ ላይ ቆሙ ለሚያገለግሉ አገልጋዮች በውስጣችሁ ያለው መልእክት እንድታስቀምጡላቸውና እንድትመክሯቸው እንዲሁም ደግሞ ኢንከሬጅ እንድታደርጓቸው ፈልጋለሁኝ። ሐሰተኞች አሉ ብለን እንደምንቃወማቸው ሁሉ በጽድቅና በእውነት እግዚአብሔርን እያገለገሉ ያሉ ድንቅ አገልጋዮችም ስላሉ ቀጥታ ወደ ቪዲዮአችን። ወንድማችን ኤርሚያስ አበበ ግን ምን እየሆነ ነው ያለው? 10ቱ ወንድ ጭንሽን እየከፈትሽ መተሽ እዚህ ቅድስና ሃሌሉያ አጥበይ እንዳትይ አንተም ካገኘው ጋር እየማገጥክ እንዳትል። ህይወት የሚባል ነገር ሲኖር ነው። ህይወት ተግማምቶ ንጹህ ነኝ አትበላ። ወጥተህ ንስሐ ነው መግባት ያለብህ። አየህ፣ ተደፍተህ ንስሐ ነው መግባት ያለብህ። የዛሬው ህይወትሽ ተግማምቶ መተሽ ያዙ ይልቀቁኝ አትበይ። ማንሽት አለምዬ የለም እንደዚህ አይነት ነገር። በራሱ ህይወትን የራሱን ህይወት ያፈራረሰ ውስጡ ውጭ የፈረሰበት በሩቅ በቅርብ ያለ የፈረሰበት ትውልድ መጥቶ የክርስቶስን ቤተክርስቲያን ይራራላታል ብለህ ካልክ በጣም ተሳስተሃል ወንድም አለ። ነቃ ማለት ነው። እዚህ መካከላችን በወንጌል አማኝ ስም የመጡ ሰይጣን የዘራቸው የትውልድ አረሞች በዛ መንደር ምን እየተፈጠረ እንዳለ ባናውቅም በሉተራንና በነ ኤርሚያስ አበበ ዙሪያ ከባድ የሆነ ግብግብና ሰጣ ገባ እንዲሁም ደግሞ እንደምታዩት አላስፈላጊ ምልልሶችና አላስፈላጊ ቃላቶችን እየተጠቀሙ መነጋገርን ያካተተ አይነት ነገር እያየን እንገኛለን። እኔ በሶሻል ሚዲያ ላይ ያላችሁ ስፔሻሊ እንደዚህ በላይቭ ላይ በዲቤት የምትደራረጉ ሰዎች ግን ለምንድነው ስሜታዊነት የሚያጠቃችሁ? ለምንድነው ቃላት አጠቃቀማችሁ ኖርማል ሊሆን ያልቻለው? ለምንድነው በጣም በብስጭትና በመናደድ ነገሮችን ፊክስ ለማድረግና የእናንተን እውነት ለማሳየት እየሞከራችሁ ያላችሁ ይመስላችሁ? እኔ ይቅርታ አድርጉልኝና ላይቭ ላይ ቁጭ ብላችሁ እንደዚህ የምትወያዩ ኤርሚያስ አበበ ምናምን ኦፌንድ ነው ሰው የምታደርጉት። በጣም ነው ኦፌንሲቭ ነው ንግግሮቻችሁ፣ ቃላቶቻችሁ፣ የምታወጡት ቃል ሁሉ ማለት ነው የሰውን ልብ የሚጎራበጥ የሰውን ልብ የሆነ የሚያስሸብር ነገር ነውና እባካችሁ አንዳንዴ የምትጠቀሙትን ቃላት ሪያላይዝ እያደረጋችሁ ከአንደበታችን ሲወጣ ምን አይነት ፍሬ ይኖረዋል፣ ከአንደበታችን ሲወጣ ምን እየዘራ ነው ብላችሁ ሪያላይዝ ለማድረግ ሞክሩ። የምትናገሩት ነገር እኮ እውነት ሊሆን ይችላል፣ ልክም ሊሆን ይችላል። የኔጌቲቭ ኢነርጂያችሁን አትጠቀሙ። ከአንደበታችሁ የሚወጣው ነገር ኮንሲኩዌንሱ ምን እንደሚሆን እያሰባችሁ ተናገሩ። ስሜቱ ገበናል እኮ ስሜዋለሁ እኮ ስሜዋለሁ። ስለዚህ ልንተኛ እኮ ነው። ከማጋር ይሄን ነገር መታረጊው ከሳይል ዳንሳ ጋር ማን ነው? እስራኤል ዳንሳ አፖስትል ወይም ነብይ እንደሱ ነው እስራኤል ዳንሳ ይባላል። እና እግሩን ጨሌላ ያደረገ
እግሩን አሸዋለሁ እሺ ይለኛል እና ጣቶቹን ይሰጠኛል። አመታቶች በፊት የተለቀቁ ቪዲዮዎችን እያመጣችሁ ሶሻል ሚዲያ ላይ ስታጋሩ አይቼ በጣም ነው የገረመኝና ይህን ወንበዴ ይህን ሐሰተኛ ሰው ብሌም ስታደርጉት በጣም አየውና በጣም ገረመኝ። አሁን እስራኤል ደንሳ እንደው አገልጋይ ነው ተብሎ ምንስ አደረገ ተብሎ ምንበሳጭበት ሰው ነው እንዴ? ምንስ ቢያደርግ ይገርመናል እንዴ? እኔ ያበሳጨኝ ምን እንደው ታውቃላችሁ? የሴቶቹ ኮንፊደንስ ነው። በኢየሱስ ክርስቶስ ለነውር የተከፈተች ሆና ለነውር ልቧን ከፍታ ሄዳ እንደፈለገች እንደ ልቧ አብራው ከሆነች በኋላ ሚዲያ ላይ መጣ እንደዚህ አድርገን በዚህ ወተን በዚህ ገብተን በጣም እኮ ነውር ነው። በጣም የሚያስጠላ ቀፋፊ ነገር እኮ ነው እያወራችሁ ያላችሁት። እኛ ታናናሾቻችሁ እንኳን እናንተ የምታወሩት ነገር ለመስማት ተጸየፍ ነው፣ ቀፈፈን ማለት ነው። እነ ሶፎንያስ ምናምን ተዋቸው። ወንጌላውያን አማኞችን ለማሰደብ በየሚዲያው ላይ የማያቀርቡት ሰው የለም። ወንድማችን ዳዊት ፋሲል እንኳን እብዶችን የሚያቀርበው ያ ጋዜጠኛ ነኝ የሚለው ራሱን ብሎ ገልጾታል። እብዶችን የሚያቀርብ ሰው ነው። አንድ ጤናማ ሰው አቅርቦ ከአንድ ጤናማ ሰው ጋራ ኢንተርቪው አድርጎ አያቅም ይዘው። ወንጌላውያን አማኞችን ለማሰደብና አንገት ለማስደፋት ቆርጦ የተነሳ ሰው ነው። አዘሴም ታይም እንግዲህ ከሰሞኑ ሙሉ ወንጌል ቤተክርስቲያን ላይ የታየው ነገር እጅግ በጣም አስደንጋጭና እጅግ በጣም አሳፋሪ ቪዲዮ በዚህ በሶሻል ሚዲያ ላይ ተላልፎ ነበረ። ቪዲዮ ይሄን ይመስላል። ጆይ ጭሮ በዚህ ቪዲዮ ዙሪያ በጣም ብዙ ሰዎች ተናደው በጣም ብዙ ሰዎች ኦፌንድ ሆኖ እንዴት ጆይ ጭሮና ፓስተር ጻድቁ አብዶ አንድ መድረክ ላይ አንድ ላይ ይቆማሉ ብሎ በጣም ብዙ ሰው ተናዶ ነበረ። የሚገርማችሁ ነገር ይሄን ነገር እነ ጻድቁ አብዶና ሙሉ ወንጌል ቤተክርስቲያን ላይ ተደገመ እንጂ ከወራቶች በፊት 500,000 ብር እሰጣችኋለሁ በሚል ተልካሻ ምክንያት ሶፎንያስ አበበና ጆይ ጭሮ አንድ ላይ በመሆን ኤፍሬም አለሙንና ይስሐቅ ጸድቅን በጣም ተጫውተውባቸው ይስሐቅ ጸድቅ እንኳን ሳይቀር በመድረክ ላይ ቆሞ ቢሾፍቱ ባሉበት ቦታ ሄደው ምሳ እየበላን ኑ ተጋበዙ ኑ ዛነን ብሎ በጠሩባቸው ቦታ ሄደው የተባረክንብህ እግዚአብሔር ለዚህ ዘመን ያስነሳ ድንቅ አገልጋይ ነህ ብሎ እነ ይስሐቅ ጸድቅና ኤፍሬም አለሙ መስክረውለታል። ለማን? ለዚህ መነጽር ለባሽ ሱፍ ለባሽ ጠንቋይ ጆይ ጭሮ ማለት ነው። ሙሉ ወንጌል ላይ ጻድቁ አብዶ በቆመበት መድረክ ላይ ጆይ ጭሮ ቆሞ አየሁ። አልገረመኝም። ምክንያቱም ጻድቁ አብዶ ኦሬዲ ኩክድ የሆነ ሰው ነው። ከዚህ በኋላ እንደኔ አይነቶቹ አልሰማውም። እኔ በጣም የምናከብረው በጣም ትልቅ ቦታ የምንሰጠው ትልቅ ቫልዩ የምንሰጠው የእውነት ከአባቶች መሃል ተስፋ የተደረገባቸው ሰው ነበሩ። ማን ኢዝ ስፒሪት የሚለውም ሰው ጋር ደህንነት ኃጢአት ነው ብሎ የሚያስበውም ሰው ጋራ ቅይጥ ያለ ወንጌል ያላቸው ሰዎች ጋራም እየሄዱ ህብረት ሲያደርጉ ስላየም ማለት ነውና ከአመታቶች በፊት ኤፍሬም አለሙ ወደ ትዳር ህይወት ውስጥ ሳይገባ በፊት ይህ ቪዲዮ በጣም መነጋገሪያ ሆኖ ነበረ። በመድረክ ላይ ሆነው ከንፈር ለከንፈር የሚሳሳሙበትን ቪዲዮ በጣም በዚህ ሶሻል ሚዲያ ላይ እየተዘዋወረ በጣም ብዙ መነጋገሪያ ተደርጎ ነበርና ይቅርታ አድርጉልኝና የእግዚአብሔር መድረክ መደፈር የጀመረው ዛሬ አይደለም ሰንበትበት ብሏል። መድረክ ላይ እንደተፈለገ መኮን ከተጀመረ ሰንበትበት ብሏልና ይቅርታ አድርጉልኝና እነ ኤፍሬም አለሙ ናው ኤደይ ከመንፈሳዊነት በጣም እጅግ በጣም ያፈነገጡ ይመስለኛል። አብዛኛው ዘማሪዎች መንፈሳዊነት በቃ ለነሱ ምንም እንደሆነና የገቢ ማሰባሰቢያ ዘዴ እስከሚሆንብኝ ድረስ ደርሻለሁ። ምክንያቱም በዛ መድረክ ላይ ቆሞ በጆይ ጭሮ መድረክ ላይ ቆሞ ጆይ ጭሮን ባወዳደሱበት አንደበት መጥቶ ቢዘምሩ ልሰማቸው ስለማልችል ጆይ ጭሮ የሚያመልከውን ጌታ ነው የምናመልከው ብሎ ካሉ እሱ የኔ ጌታ አይደለም፣ አጭበርባሪ ጌታ አይደለም። የኔ ለሰው ነፍስ ቫልዩ የሚሰጥ ለሰው ህይወት ዋጋ የሚሰጥ ጌታ ነው የኔ ጌታ። እንደዚህ አይነት ቀልድ አልቃለድም ከናንተ ጋር። የፈለጋችሁ ሰዎች ልትጠሉኝ ትችላላችሁ። በእንደዚህ አይነት አቋም ዙሪያ የጸና አቋም ነው ያለኝ፣ ገገማ አቋም። እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት። ቴዲ የሚለኝ እንደሱ ስለሆነ ማለት ነው። እንደፈለጉ ለመሆን ደግሞ አትመችም። እንትኑ በሌላ ነገሯ ለዝሙት ስሙ። ቆይ ወደዛኛው ሐሳቡ ከማለፉ በፊት ምንድን ያለው? እንደፈለጉ ለመሆን ደግሞ ምን አትልም፣ አትመችም። ማን? ዘርፌ። ለምን? አፏ ይሸታል። ከንፈሯን ሊስሟት ይፈልጋሉ፣ ግን አፏ ስለሚሸታቸው
አይፈልጉ በቃ ይተዋታል። እሺ ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረን አለ። ለዝሙት ይፈልጓትና ሲቀርቧት ደግሞ ምን ከአፏ ጠረን አለ። አያችሁ አሁን በጣም ክሊር ነው። ከዚህ በላይ ላሰማችሁ አልፈልግም። ይቺ እህታችን ላይ ተስማምተው ተደራጅተው በየዩቲዩቡ በየምኑ የተነሱባት የዝሙት ፍላጎታቸውን ሊያበርዱባት ፈለጉና ይቺ እህታችን አበለብል ልትሆንላቸው አልቻለችም። ይቺ እህታችን የተከበረ ትዳር ያላት ሴት ናትና በዚህ ህይወቷ ውስጥ በዚህ ፓስ ባለማለፏ በዝሙት ህይወት ውስጥ ባለማለፏ እናንተ እንደምትሉት ተዘርግታላችሁ እርቃኗን በፊት ለፊታችሁ ሆና ረክሳ ማለፍ ስላልፈለገች ግን ዛሬ ተደራጅታችሁባት ግን ስሟን ልታጠፉ እየሞከራችሁ ነው። እግዚአብሔር ይገስጻችሁ ክፎች። አውሬነት ከዚህ በላይ ያለ አውሬዎች። እግዚአብሔር ይገስጻችሁ። ሙሉ ወንጌል እንግዲህ ጾም አውጃለች በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከተናል። ስለዚህ ለምታውቁት ፕሮቴስታንት በሙሉ ይሄን ቪዲዮ ላኩላችሁ። ይሄንን ጾም ያወጀችው እንደነገርኳችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነች እና ጾሙ የሚሆነው በአገር አቀፍ ደረጃ የጾምና የጸሎት ፕሮግራም የፕሮግራሙ ጊዜ ወይም ደግሞ ጾም ጸሎቱ የሚሆነው ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ሲሆን የፕሮግራሙም ዓላማ በአገር አቀፍ ደረጃ በአንድ ልብ በእግዚአብሔር ፊት መፈለግ። በየሳምንቱም ሳምንታዊ የጸሎት ርዕሶች በቤተክርስቲያኒቱ የማህበራዊ ሚዲያ ገጽ ላይ እንደሚለቀቅም ተነግሯል። ነገር ግን ከዚህ ደብዳቤ ጋር አብሮ 8 የጸሎት ርዕሰ ጉዳዮች ወይም ደግሞ የጸሎት ርዕሶች ወጥቷል። አንደኛው እንደምትመለከቱት የንስሐ ጸሎት ነው። ሁለተኛ የምስጋና ጸሎት ነው። ሶስተኛ ደግሞ በቤተክርስቲያናችን ደቀ መዝሙር ስለመሆንና ስለማድረግ መጸለይ ነው። አራተኛው ደግሞ በኢትዮጵያ ወንጌል አማኞች ዘንድ መንፈሳዊ ታድሶ እንዲሆን መጸለይ ነው። አምስተኛው ከፊታችን በግንቦት ወር ስለሚኖሩ ሀገራዊ ምርጫ። ስድስተኛው የሀገራችን ሰላም ተጠብቆ እንዲቆይ መጸለይ ነው። ሰባተኛው ኢትዮጵያ ሀገራችን የባህር በር እንድታገኝ መጸለይ ነው። ስምንተኛውና የመጨረሻው ደግሞ እዚህ ደብዳቤ ላይ የተጠቀሰው ሀገራችን ኢትዮጵያ በዓለም ሁሉ ፊት የሚል ነው። አሁን ካገኘችው በበለጠና በተሻለ ሁኔታ ሞገሷ፣ ተደማጭነቷና ተቀባይነቷ እያደገ እንዲመጣ መጸለይ ነው። ስለዚህ በእነዚህ 8 የጸሎት ርዕሶች ላይ የሚጸለይ ይሆናል። እንዳልኳችሁ በየሳምንቱ ግን በቤተክርስቲያኒቱ የማህበራዊ ሚዲያ ገጾች ላይ የጸሎት ርዕሶች ምንድነው? ኦርቶዶክሶችና ሙስሊሞች ጾም ውስጥ ሲገቡ ነው ወይ ትዝ ያላቸው ጾም ጸሎት ብለው በጣም ብዙዎች እየተቹ ነው። አንዳንዶቹ ደግሞ የማናችሁም ጾምና ጸሎት ምንም ሀገሪቷ ላይ ጠብ ያደረገው ነገር የለም፣ ጾም ብዬ የምግብ አድማ ላድርግ እንዴ እያሉ በጣም ብዙዎች ተቃውሟቸውን አሰምቷል። ሙሴ ሰለሞን ይባላል። እዚህ ሚዲያ ላይ በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነው እና ታዲያ ይህ ሰው ዛሬ ድንገት ብድግ አለና ሙሉ ወንጌል ጾም አውጃለች ለአንድ ወር ይጾማል ሲል ተናገረ። ይህንንም ተከትሎ በጣም በርካታ ኦርቶዶክሳውያን በኮሜንት እየገቡ እኛና ሙስሊሞች ስንገጥም እኮ አይቅርብን ብለው ነው እንዲሆነው ነው። ሌላም በጥላቻ እጅግ በጣም የታሸ ብዙ ኮሜንት አየሁኝና በጣም ተገረምኩኝ። እኔ ልንገራችሁ በጠቅላላ ሁላችሁም ጴንጤን በለው ሙስሊም ኦርቶዶክስን በለው ካቶሊክ ተሐድሶን በለው ማንም የሁላችሁም ጾም ጸሎት አንድም ነገር ለሀገርም ሆነ ለሕዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለሕዝብም አያመጣም። የሚያመጣው ነገር የለም። በዓለም ላይ እጅግ በጣም ሀያላንና ሀብታም ሀገራትን ከተመለከታችኋቸው አብዛኞቹ ጾመውም ጸልየውም አያውቁም፣ እንደውም ፈጣሪ የለም የሚሉም ናቸው። ነገር ግን እርስ በርስ በመጓደዳቸው ብቻ እዚህ ደረጃ ደርሰዋል። ይህንን ተውትና እንደው ጾም ጸሎቱ ይቆያችሁና መጀመሪያ እስኪ እርስ በርስ ተዋደዱ። ስጋ ቤት አዘግተ የሰው ስጋ የምትበላ ከሆነ ምንድነው ትርፉ? ምን ያደርጋል? ምንድነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር እንደዚህ አይነት የጉር ድንበር አካሄድ የሚሄድ ማህበረሰብ ማለሆነን መቼም ለውጥ አናመጣም። እኔ ተመችቶኛል። ጌታም በጣም ገዢ ሀሳብ ነው። ጾምና ጸሎት አያስፈልግም ማለት አይደለም፣ ግን መጀመሪያ ውስጣችን ጾመዋል ወይ? ውስጣችን ከጥላቻ ጾሞ ያውቃል ወይ? መዋደድ አለው ወይ? ውስጣችን ወንድሞቻችንን እንደ ወንድም መቀበል ይችላል ወይ? ይሄን ነገር ፊክስ ሳናደርግ ጾም ጸሎት ምናምን ብለን ብንላላጥ ብንጋጋጥ ምንም ሀገሪቷ ላይ ጠብ የምናደርገው ነገር የለም። የኔም አመለካከት ነውና እግዚአብሔር ዘመንን ይባርክ። ወንድማችን በጣም ቆንጆ ሀሳብ ነው የተናገርኩ። በነገራችን ላይ እኔ ተመችቶኛል። ምክንያቱም እንደዛ ካልሆነ በስተቀር ሀገር ትስተካከላለች፣ ሀገር ትለወጣለች ብዬ አላስብም። እኛም ክርስትናችን ውስጥ ታድሶ ይኖራል ብዬ አላስብም። ፍቅር ይቀድማል። ከጎናችን ያለውን ወንድማችንን ሳንወድ ያላየነውን የሰማዩን አምላካችንን ልንወድ አንችልም። እንዴት ደስ እንደሚሉ ኢየሱስን በጣም ወደዋለሁ። በጣም ወደዋለሁ። ኢየሱስ ጌታ ነው።
ኢየሱስ ፍቅሩ እጅግ ብዙ ነው። ኢየሱስ ረዳት ነው። ኢየሱስ መሪ ነው። ኢየሱስ ፍቅር ነው። ኢየሱስ ደጋፊ ነው፣ አጽናኝ ነው፣ ረዳት ነው። ኢየሱስ ምን ቋንቋ አለ? ቋንቋ ሁሉ እሱ ነው። ያለ ኢየሱስ መኖር በጣም ከባድ ነው። እኔ ብዙ ልጄ እንትን ካለች በኋላ ጌታን ካገኘ ሆነ ሆስፒታል ነበር። ያለ ኢየሱስ አትኑሩ። እናቶች አሉ እዛ ሆስፒታል ውስጥ በልጆቻቸው ምክንያት ይሄድና ኢየሱስን ወቁት ባካችሁ፣ ኢየሱስ ነው ነፃ ያደረገኝ። የኢየሱስ ፍቅር እኮ ልዩ ነው። የእሱ ፍቅር እኮ አያልቅም። ያደረገልን እኮ ትልቅ ነው። እኔ እሱ ባይኖር ኖሮ ሞቼ ነበር። እኔን ስታገኙ ኢየሱስ ፍቅር ነው። በቃ ድንቅ ጌታ ነው። ኢየሱስ ፍቅር ነው ማለት ማንም ከዚህ እውነት ሊለየን አይችልም። ማንም ከዚህ እውነት ሊነጥለን አይችልም። የሚገርማችሁ በጣም በእድሜ የሄዱ እናት ናቸው። በጣም በእድሜ የሄዱ እናት ናቸው። በጣም ትልቅ ሰው ናቸው። ግን ኢየሱስ አባታቸው እንደሆነ ኢየሱስ አምላካቸው እንደሆነ ስለሚያውቁ እንደ ልጅ ናቸው። አክታቸው ራሱ እንደ ልጅ ነው ማለት ነው። በቃ እንደ ልጅ ነው ለአምላካቸው ፍቅራቸውን የሚገልጹለት። እድገቴን ማለት ነው እንደዚህ እንደ ልጅ አድርግልኝ፣ እንደ ልጅ መሆን ይሁንልን። ልጅ አባቱን ፈርቶ ፍቅሩን መግለጽ እንደማይፈራ ሁሉ ልክ እንደዛ በአምላካችን ፊት ፍስስ ብለንለት ልጅ ሆነንለት መኖር ይሁንልን። ሰንሰለቴ ሰመረ፣ እሰይ ጸሎቴ ሰመረ። ኦኬ ወንድማችን እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ አምና ይሄን ጊዜ ተስዬ ነበረ እያለ ይዘምርልናል። እኛም ተቀብለነው እናስነካዋለን። አንድም ሰው ሃው ብሎ አይጠይቅም። በነገራችን ላይ ለመሰረተ ክርስቶስ ቤተክርስቲያን ጃንጥላ አስገባለሁ ብዬ ተስዬ አላቅም። አንድም ቀን ለሙሉ ወንጌል እግዚአብሔር ይሄን ካደረክልኝ ለሙሉ ወንጌል ቤተክርስቲያን የሆነ ማይክ ገዛለሁ ብዬ ተስዬ አላቅም። ስለት የኛ ልማድ አይደለም። ተስለን አናቅም። እግዚአብሔር አባታችን ነው እንላለን። እግዚአብሔር እኛም ፕሮቫይድ ማድረግ እኛም መመገብ አባታዊ ኃላፊነቱ ነው ብለን እናምናለን። ስለዚህ የሚያስፈልገንን ነገር በሙሉ በጌታ በኢየሱስ ክርስቶስ ስም እንጠይቃለን፣ እንቀበላለን። ይሄ የኛ ትራዲሽን ነው። በጣም የሚገርማችሁ ከዛ በኋላ ይሄ ማነው ስሙ መዝሙሩ ላይ ያያችሁት ሰውዬ እሰይ ስለቴ ዘመረ ብሎ ሲዘምር አዳራሽ ሙሉ ሰው አብሮት ይዘምራል። እሰይ ስለቴ ዘመረ እያለ የተወደዳችሁ ምንድነው እየሆነን ያለ ነው? እንደ ህዝብ የተሳላችሁት ነው አይደል? አይኖቻችን ተጋርደዋል። ባይዘው ሐሰተኞች የሚፈነጩብን እኛ ሞኝ ስለሆነን ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ከቅዱሱ ቅባት ተቀብላችኋልና ማንም ሊያስተምራችሁ አይገባም። ዶክትሪንን በተመለከተ፣ አስተምህሮን በተመለከተ፣ እውነትን በተመለከተ እግዚአብሔርን ጸጋ እንከፋፈላለን። ስለት የሚባል ነገር የለም ብሎ ማንም ሊያስተምራችሁ አይገባም። ስለት የብሉይ ኪዳን ስርዓት ነው። ዛሬ ግን ኦርቶዶክስን ለማብሸቅ እንጨፍራለን። እሰይ ስለቴ ሰመረ እያለ እግዚአብሔር ምህረት ያርግላችሁ። እኔ በእንደዚህ አይነት መንገድ አስቤ አላቅም፣ ግን ቁጭ ብዬ የሆነ ሰዓት ላይ አስቤ አውቃለሁ። እውነት ምንድነው የተሳልነው ማለት ምንድነው ስለታችን ብዬ የእውነት አስቤ አውቃለሁኝና አንዳንዴ የምናደርጋቸው ነገሮች እውነትም ደግሞ ኦርቶዶክሳውያን ወገኖቻችንን ወንድሞቻችንን ለማብሸቅ ይመስላልና አንዳንዴ የምናከብራችሁ የምንወዳችሁ ትልቅ ቦታ የምንሰጣችሁ ዘማሪዎችና አገልጋዮች ነገሮችን በጣም ዋይዞ ናችሁ ብታዩና የእግዚአብሔርን ጸጋ ለብሽክሽክ ባትጠቀሙት ደስ ይለኛል። ቁሳቁስ ነው እንዴ በረከት? የመልካምነት ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አለ በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ፣ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘህ ከኢየሱስ ጋር አብረህ መኖር፣ ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ ጠግቤያለሁ፣ ምንም
ውስጥ ሊከቷቸው ደስታቸው የማይነጠቀው ለዛ በክርስቶስ ረክቻለሁ። እስቲ አሜን በሏ። ልታባብሉ አትሞክርም። በክብር እንዳይመስልህ። አዋርደኸው አይባበልልህም። እዚህ ያዋረድከው እዛ ክብር አለ ብትል እዚህ መሞት ቀለኛል። ለምን ከጌታዬ ጋር ጌታ ቅርብ ነው ይላል። ሰይጣን መጥቶ በቃ ከጌታው ጋር መሆን ነው ክብርሽ። የምድርን ነገር ማሳደድ አይደለም። እንደዚህ አይነት አስተማሪዎችን እያሳደዳችሁ ብታዳምጡ ይሻላችኋል። እግዚአብሔርን አክብራችሁና አስከብራችሁ ማለት ነው። እሚተው አምላክ አይደለም። እንኳን አክብረነውና አስከብረነው አይደለም እያሰደብነው ራሱ እግዚአብሔር አልተወንም። የሚገርመው ነገር አልተወንም። ጌታ ግን ደግሞ ቦታ ስጡት፣ ቫልዩ ስጡት። ለክርስትናችሁ ትልቅ ቫልዩ ስጡ። አትበሉ። ማንም ኪሱን ለመሙላትና ሲሸጥረው መጥቶ ፕሮፌት ነኝ ብሎ የሚነሳ ሁሉ አፖስትል ነኝ ብሎ የሚነሳ ሁሉ መዘባበቻ አያድርገን፣ መቀለጃ አያድርገን። እውነት እኮ ነው ይሄ ነገር። ግን ታውቃላችሁ አይደለ? በፊት አንዳንድ መስሪያ ቤት ውስጥ ታማኝ ሰው ሲፈልግ ያችን ጴንጤዋን ጥራት ይባል ነበር አሉ እና ቁልፍ እየሰጡ ያዡ። በሌላ ቋንቋ ምን እያላት ነው? ታማኝ፣ አንቺ ታማኝ። ሚሸትዩት አንዳንዴ መጠየቅ ያምረኛል። እናንተ ወጣት እያላችሁ እንዴት ቻላችሁት ያንን የኮሚኒስትን ስርዓት እግዚአብሔር የለም እያላችሁ እንደኛ ሳውንድ ሲስተም ሳይኖራችሁ፣ እንደኛ ላይት ሳይኖራችሁ፣ እንደኛ ጭስ ሳይኖራችሁ፣ እንደኛ ፋሲሊቲ ሳይሟላ ጭቃ ቤት ውስጥ ሆናችሁ እንዴት ነበር የሚወጣው ያ ማዕሳ? እግዚአብሔር የለም እያላችሁ እንዴት ቻላችሁት? 4-5 ሆናችሁ እየተገረፋችሁ እንዴት አላላችሁት? ሚሸት፣ ሚኮንን፣ የሚነቀንቅ፣ ሚነካ፣ ሚዳስስ፣ የሚያስታውቅ ጴጥሮስ አንተ ከሱ ጋር ነበርክ አይደል ይሉታል። የሱ አክሰንት ነው አይደል? ከአክሰንት ከንግግሩ ጋር ከገሊላ አክሰንት ጋር ይዘው ነው። ግን እኛ የሆነ የህይወት አክሰንት ቢያስታውቅ እንት በገባህበት ቦታ የጌታ ተከታይ ነህ እንዴ? የሚታወቅ ህይወት፣ የሚሸት ህይወት። ይሄን ብዬ ልጸልይ። እግዚአብሔር በሚታይ ህይወት በሚሸት ህይወት ይባርካችሁ። አሜን በሉ። አሜን በሉ። ያዋጣችኋል። አዎ ሰው ሊጠፋ ይችላል። ጸጋ ሊጎል ይችላል። ዘላለም ጸጋ ይጎላል። አዎ እኔ ባረንደው መጽሐፍ ነው የሚለው። የሃይማኖት መንገዶች ሁሉ ድፍን ናቸው፣ ዜሮ ናቸው፣ አታላይ ናቸው፣ አስመሳይ ናቸው፣ ዋሾ ናቸው፣ መልክን ያላቸው። የአንድ ሰው በእግዚአብሔር አብ ፊት የተቀባይነት ልኩ የመቅረብ መጠኑ ለሱ ሰው የቀረበለትን መስዋዕት ያክላል። በሰማይ ቤት በአንተ ቁመት ልክ፣ በራስህ ሁኔታ፣ በራስህ ልክ እግዚአብሔር ጋር ለመቆም ማሰብ ፈጽሞ ከኢየሱስና ከሐዋርያት ትምህርት ባጭሩ ቃል ሥጋ የሆነበትን ነገር ሁሉ ያበላሻል። ቃል ሥጋ የሆነበት እዚህ ቤት ውስጥ ያለው ሰው በእግዚአብሔር ፊት የምትቀርብበት መጠንና ልክ የቀረበልህን መስዋዕት እንደሚያክል ማወቅ ነው። መስዋዕቱ ትልቅ ነው። የሞተው አንድ ነው፣ ግን የሞተው ለዓለም ሁሉ ነው። የዓለም ሁሉ ኃጢአት በዛ አንድ ንጹህ መስዋዕት ሲለካ መስዋዕቱ ከኃጢአታቸው ሁሉ ይልቅ ይበልጣል። መስዋዕት የሆነልን ጌታ፣ ራሱን አሳልፎ ላዋረደልን ጌታ ትጠፋላችሁ ምናምን እያላችሁ ቤተክርስቲያን ውስጥ ተሰብኩናላችሁ እንዴ? ለምን ነው የምንጠፋው? የሚጠብቀን በድካማችን ጊዜ የሚራራልን ሊቀ ካህናት እኮ አለን። ይህም ብለን ስንላችሁ ኃጢአትን ከሰራችሁ ምንም አትሆኑ ምናምን ብለን ለምን ነገሩን ኦቨር ኤክስፕሊሲት ታደርጉብናላችሁ? እንደዛ እኮ አይደለም የተባለው። አንዴ ድነሃልና ኃጢአት ስራ እኮ ያለ ሰው የለም። በምንስ ሂሳብ ነው የሚለው የዳነ ሰው? እንደዚህ አንዴ ክርስቶስ ኢየሱስን አወቅኩት ገባኝ የሚል ሰው አንዴ ከዳንክ አንዴ ከተፈወስ ከኃጢአትን ብትሰራ እንኳን መንግስተ ሰማያትን ትወርሳለህ ብሎ እንዴት ነው የዳነ ሰው ይሰብካል ብላችሁ ያሰባችሁት? መንፈስ ቅዱስ ከአንተ ጋር ከሆነ እኮ በቂ ነው። እና ምን አለው? መከራ የተቀበልክለትን የእስራኤልን መጽናናት መሲሆን ሳታይ አትሞትም አሉ። አየህ፣ ብዙዎቹ ኮንዶሚኒየም ይጠብቃሉ። ስምዖን ኢየሱስን ይጠብቃል። ኮንዶሚኒየም ያልኳችሁ እንዲገባችሁ ዕጣ እንዲወጣለት ልጁን ለመዳር ዲግሪውን ይጠብቃል። አብዛኛው ጋብቻውን ይጠብቃል። ስምዖን ግን የእስራኤልን መጽናናት ይጠባበቃል። መንፈስ ቅዱስ ሲያርፍብህ አንዱ የሚያደርግህ የእስራኤልን መጽናናት እንድትጠባበቅ፣ የኢየሱስን ምጽአት እንድትጠብቅ ነው የሚያደርግህ። ሌላው እኮ እግረ መንገድ ነው። አንዲት ነቢይቱ ሐና ነበረች፣ የእስራኤልን መጽናናት ትጠባበቅ ነበር።
ባሏ ቢሞት ልጅ ባትወልድ ሆድ አይብሳትም። ለምን? የምትጠባበቀው የክርስቶስን ምጽአት ስለሆነ ነው። የልቦኗ አይኖች በርቶ የመጥራቱ ተስፋ ምን እንደሆነ ስላወቀች ነው። እኛ እኮ ቶሎ ሆድ የሚብሰን ልባችን በምድር ላይ ስላደረግን ነው። ለአዳም ልጆች ብቸኛ የተገባ ተስፋ ኢየሱስ ይመጣል። ኢየሱስ ዳግም ተመልሶ ይመጣል። ተዘጋጅታችሁ ኑሩ ይላል ቃሉ። ተዘጋጅተን መኖር ይሁንልን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። እየቆራረጣችሁ ሼር እያደረጋችሁ ያላችሁት ወንድሞቼ እጅግ በጣም ከልብ ላመሰግናችሁ ፈልጋለሁኝ። ተባረኩልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወንድማችሁ ጂሚ ቤሪያው ነኝ። የነበረን ቆይታ ድንቅ ነበረ።